not in football. ሊቨርፑል በአዲሱ አሰልጣኝ አንዶኒ ኢራኦላ መሪነት አዲስ ምዕራፍ ጀምሯል። ግን ይህ ለፕሪሚየር ሊግ ዋንጫ በቂ ይሆናል? የቡድኑ ትልቁ ጥንካሬ ምንድን ነው? የተደረጉት ዝውውሮች ቡድኑን አሻሽለውታል? አሁንም ያሉት ድክመቶች ምንድን ናቸው? እና በ2026/27 የፕሪሚየር ሊግ ዋንጫን የማሸነፍ ዕድላቸው ስንት ነው? ዛሬ ሁሉንም በዝርዝር እንመለከታለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን ዋላችሁ? የሐምሌ 22 ዓመተ ምህረት 2018 ዓመተ ምህረት ዕለተ እሮብ ትንታኔ ተጀምሯል። ሰኞ፣ እሮብ፣ ቅዳሜ ሁሌም ምሽት 1 ሰዓት ላይ ትንታኔ ያለን። የዛሬም ትንታኔያችን ምሽት 1 ሰዓት ላይ ተጀምሯል። ዕለተ እሮብ ነውና እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ ያደረጋችሁ ወደ ትንታኔያችን እንፋለን። ትንታኔን እያካፈልኳችሁ አብራችሁ የምቆየው እኔ ናቲ ብራውን ነኝ። ወደ ትንታኔ የምናልፈው እስከ መጨረሻው ግን አብራችሁን ቆዩ ቤተሰቦቻችን። ዛሬ እንዳልኳችሁ ስለ ሊቨርፑል ትንታኔዎች ስለ ሊቨርፑል ነው የምናወራው። እንተነትናለን። 4 ጉዳዮችን ይዘናል። ቼልሲን በተነተንበት ሁኔታ ማለት ነው ይቻላል። አንደኛ የቡድን ጥንካሬ እናነሳለን። ሁለተኛ አዳዲስ ዝውውሮች ምን ናቸው እንላለን። ሶስተኛ ድክመቶችና አራተኛ የዋንጫ ድላቸውን እናነሳለን። እስከ መጨረሻው ግን የእናንተን የአብሮነት እንፈልጋለን። እሺ አሁን መጀመሪያ የምንጀምረው እንግዲህ እንዳልኳቸው የመጀመሪያው የቡድን ጥንካሬውን ነው የምናየው። ቡድኑ እንዴት ጠንካራ ነው የሚለውን እንመለከታለን። በመጀመሪያው እስከመጨረሻው ቆዩ። ወደ መጀመሪያው ስናልፍ የቡድን ጥንካሬ እናገኛለን። ሊቨርፑል በጥራት የተሞላ ጠንካራ ቡድን አለው። አዲስ ዋና አሰልጣኝ አንዶኒ ኢራኦላን ቀጥረዋል። አንዶኒ ኢራኦላ ፈጣን፣ ኃይለኛና ጫና የሚፈጥር ፕሬሲንግ ያለው አጨዋወት ስልት የሚያሳድግ አሰልጣኝ ነው ተብሎም ይጠበቃል። እና ነው በባርነማው እንደምናውቀው በባርነማው አስደናቂ ፕሬሲንግ፣ ጫና የሚፈጥር ኃይለኛ፣ ፈጣን ተጫዋቾች ያላቸው ወጣት ተጫዋቾች ያላቸው ቡድን ነበረ። ጎል ማስቆጠር የሚችል ቡድን ነበረ። አሁን ደግሞ ወደ ሊቨርፑል መጥቷል። ባለፈው የፕሪሚየር ሊግ ውድድር ሊቨርፑል 5ኛ ደረጃን ካጠናቀቀ በኋላ በተከላካይ ክፍል ያለው የተጫዋቾች ጥልቀት ወይም የዴፕስ ስኳድ ዴፕስ አሁንም ጥያቄ ያነሳል። በተለይ ሊቨርፑል በተከላካይ ክፍል በጣም ደካማ ነው። በኋላ ምን እናነሳዋለን። ኢብራሂማ ኮናቴ ወጥቷል። አሁን ሊቨርፑል ጀሬሚ ጃክዊዝን አስፈርሟል። ግን በደንብ ተከላካይ ልምድ ያለው ተከላካይ በደንብ ማስፈረም አለበት። እየሰራበት ነው። በኋላ ምን እንመለከታለን ስለ ዝውውሮች ስናይ እናም እንደዚህ ነው። ሊቨርፑል አንዶኒ ኢራኦላን መቀጠራቸው ለነሱ ጥሩ ነው። ግን ትልቅ ቡድንን በደንብ ማሰልጠን ትንሽ ሊያቀጣቸው ይችላል ብዬ አስባለሁ። ግን እንዳልነሱት ሊያስደምሙ ይችላሉ ብዬ እኔም አልጠበቅም። የዋንጫ ድላቸው ስናነሳው ዋዛውን በኋላ እንመለከተዋለን። ስለሆነ ይሄንን ነው ሊቨርፑል ዋና ጥንካሬ ስንመለከት ኃይለኛ ማጥቃት በቃ ሊቨርፑል በደንብ ማጥቃት የሚችል ቡድን ያለው ቡድኑ በፍጥነት ወደፊት መሄድ የሚችል ተጫዋቾች አላቸው። ወደፊት ይሄዳል። ፈጣን ሽግግሮች የሚያደርግ ነው። ከፍተኛ ሃይ ፕሬስ የሚያደርግ ተጫዋች ነው። የሚፈጥር አጨዋወት የሚጫወቱ ተጫዋቾችም አላቸው። ዋና ጥንካሬያቸው ጠንካራ መሪም አላቸው ማለት እንችላለን። እሱም ካፕቴኑ ቨርጂል ቫን ዳይክ በመከላከል በአየር ኳሶችን እና በመረጋጋት የቡድኑን ጀርባ በጥራት የሚመራ ነው። የጀርባ አጥንት ማለት እንችላለን ሊቨርፑል ስለሆነ እሱ የመሪነት እሱ ለቡድኑ ጥንካሬ ለሊቨርፑል ጥሩ ነው እና የማጥቃት ዳይሬክተሩን እነ ሁጎ ኤኪቲኬ እነ አሌክሳንደር ኢሳክ እንግዲህ ባለፈው ዓመት አልተመለከትነውም በጉዳት ምክንያት። በአሁኑ ዓመት ግን እንመለከታለን። ከኤኪቲኬ ጋር ያላቸው ጥምረት ይጠበቃል። እነ ኮዲ ጋክፖ የሚያደርጉት እንቅስቃሴ በጣም ተጠባቂ ነው በሊቨርፑል በኩል እና በመሃል ሜዳውም እነ ዶሚኒክ ሶቦስላይ፣ ማካሌስተር የመሳሰሉ ድንቅ ተጫዋቾች አሉ። ድክመቶችም አላቸው። እንደዚሁ ያሉ ስጋቶች በሊቨርፑል የተከላካይ ጥልቀት ነው። ስኳድ የተከላካይ ዴብዛቸው የለም። ዲፌንሲቭ ዴብዛቸው በተከላካይ ክፍል የተፈጠሩ ቀላል ጉዳቶች ቡድኑ በቂ ምትክ ተጫዋች እንደሌሉት አሳይቷል። ይህም በዋናነት ተከላካዮች ላይ ተጨማሪ ጫና የሚያስፈጥር ነው። ተከላካይ ሳይኖር ሲቀር እነዛ ተከላካዮች በጣም ጫና ያድርባቸዋል። ምክንያቱም ብዙ ጨዋታዎች የሚያደርጉት እነሱ ናቸው። ተቀያሪ ተጫዋቾች የላቸውም። ስለሆነ በደንብ ማተኮር የሚገባቸው ሊቨርፑሎች የተከላካይ ስፍራቸውን ማጠናከር ነው። በዚህ የዝውውር ወቅት ተከላካዮቻቸውን ማጠናከር ያለባቸው በጣም ተከላካይ ልምድ ያለው ተከላካይ ማስፈረም አለባቸው። ሊቨርፑሎች እዚህ ላይ ቢሰሩ ትክክለኛ አማራጭ ይሆናል። አንዶኒ ኢራኦላ ተብሎ ይጠበቃል እና ይህ ያስፈልጋቸዋል ማለት ነው።
ይሄ የቡድኑ ጥንካሬ ማለት ይችላል እና የቡድኑ ስጋቶችን በደንብ አይተናል ማለት ይችላል። ስለሆነ ሊቨርፑል ወደ ላቀ ደረጃ ለማድረስ የተከላካይ ስፍራ ማጠናከር ይገባቸዋል ተብሎ ይጠበቃል። አንደኛውን ጉዳይ በዚህ ብቻ እናብቃ እና ወደ ሁለተኛ ጉዳይ እንሄድና የሊቨርፑል አዳዲስ ዝውውሮችን እንመለከታለን። አዳዲስ ዝውውር አድርጓል ሊልት ይችላል አላደረገም። አንድ ጀረሚ ጃክዊት ነው የምንጠቅሰው ስለሆነ ያደረጋቸው የሚያስቡትን ዝውውሮችን እናነሳለን እና ሊቨርፑል ለምንድን ዝውውሩ ላይ በደንብ ጠንከር ያለ ነው በጣም አነጋጋሪ ጉዳይ ነው። የሊቨርፑል አዲስ ዝውውር ስንመለከት በአሁኑ ጊዜ የሊቨርፑል ዋና ዝውውር ትኩረት የፓሪስ ሴን ጀርመን የፒኤስጂውን የቀኝ ተጫዋች ብራድሊ ባርኮላን ማስፈረም ላይ ነው። በተጨማሪም ጀሬሚ ጃክዌትን አስፈርሟል። ተከላካዩን ማስፈረሙ ይፈልጋል። ሌላም ተከላካይ ማስፈረም ይፈልጋል እና ብራድሊ ባርኮላን በጣም ለሊቨርፑል በጣም የሚጠቅም የግራ ተጫዋች ነው። በዛ ቦታ ኮዲ ጋክፖ አለ። ሁጎ ኤኪቲኬም በዛ ቦታ ሄደው መጫወት የሚችል ተጫዋች ነው። ነገር ግን ዋና ተጫዋች እነ ኮዲ ጋክፖ ተጫዋች ከኮዲ ጋክፖ የተሻለ ተጫዋች ማስፈረም ያለበት እና ባርኮላ ለዚህ ይሆናል። እና ምነው ከዚህ የዝውውር ኢላማዎች ድርድሮች ስንመለከት ብራድሊ ባርኮላ ከዋና አሰልጣኙ አንዱን ኢራውላ ጋር ከተደረጉ ውይይቶች በኋላ እና ከሊቨርፑል ሰዎች ከውይይቶች ጋር ድርድሮች ተደርጓል የሚሉ ወሬዎች ነበሩ። በግል ጉዳዮች መሪ ደረጃ ስምምነት ላይ ደርሷል የሚሉ ወሬዎች ሰምቷል። ባርኮላም ሊቨርፑል ምርጫው ነው ምርጫው የሚያደርግ ይመስላል። ሆኖም ሁለቱ ክለቦች ሊቨርፑልና ፓሪስ ሴን ጀርመን ፒኤስጂ በዝውውር አገር ገና አልተስማሙም። ድርድርም ሁለቱ ክለቦች ጋር የተጀመረ አይመስልም፣ እንደተጀመረም አይገልጽም። እናም ፒኤስጂ ደግሞ ከዚህ ተጫዋች 170 ሚሊዮን ዩሮ ክፍያ እየጠየቀ ነው። እናም እንደሚጠይቅ ተገልጿል። በትናንት መረጃ ትናንትና ወጥቷል። በዛሬው የጧት አርሳ ዜናችንም ገብታችሁ ማየት ትችላላችሁ። 170 ሚሊዮን ዩሮ መጠየቁ በፒኤስጂ በባርኮላ ዝውውር ላይ እና ቀጣይ ዓመት ግን ባርኮላ ውሉ ይጠናቀቃል። ስለሆነ አሁን ፒኤስጂ አሁን መሸጥ አለበት ተብሎ ይጠበቃል። ስለሆነ ብራድሊ ባርኮላን ለሊቨርፑል በጣም አስፈላጊው ተጫዋች ማለት የምንችለው ተጫዋች ነው። በአሁኑ ሰዓት ለሊቨርፑል በደንብ ፍጥነት ያለው ተጫዋች ነው። ለመሸጋገር የሚጠቅም ነው። ለማጥቀት በጣም ተጣጣሚ ተጫዋች ነው። ጎል ለማስቆጠር ቡድኖችን ለማሸነፍ የሚረዳ ተጫዋች ነው እና ለሊቨርፑል በደንብ ለአንድ ላይ የሚሆን ተጫዋች ነው ተብሎ ይጠበቃል። በደንብ የሚሆን ተጫዋች ነው። ሌላኛው አሊያን ዘባርኒን ይፈልጉታል ከፓሪስ ሴን ጀርመን ነው። እሱን ሁለቱንም አሊያን ዘባርን በጉዳትና በተጫዋቾች መልቀቅ የተዳከመውን የመሃል ተከላካይ ክፍል የሊቨርፑልን ለማጠናከር ሊቨርፑል እየተከታተለው ያለ አማራጭ ተጫዋች ነው አሊያን ዘባርኒ እና አሊያን ዘባርኒ የመሃል ተከላካይ ስፍራ ነው። በበርንማውዝ ቤት አንዱን ኢራኦላ ያቆሙት ስለሆነ ለማስፈረም ቀላል ይሆናል ተብሎ ይጠበቃል። በፒኤስጂ ቤትም በጉዳት ምክንያት በጣም ብዙ እየተሰለፈ አይገኝም። እናም አቋሙን ትንሽ ወርዷል የሚባሉ ወሬዎችም ሲሰሙ ነበር። ስለሆነ የመሃል ክፍሉን ለማጠናከር ይጠቅማል ተብሎ ይጠበቃል። ጀረሚ ጃክዌትን አስፈርመዋል። ጀረሚ ጃክዌት በጣም ህፃን ተጫዋች ነው። 19-20 አመቱ ነው። አሊያን ዘባርኒ ግን ትንሽ ልምድ ያለው ተጫዋች ነው። በፒኤስጂ ቤት በበርንማውዝ ቤት የምናውቀው በተለይ የፕሪሚየር ሊግ ልምድ አለው በበርንማውዝ ቤት ስለሆነ አሊያን ዘባርኒ ባስፈርመው ከጉዳት ነፃ ቢሆን ከቨርጅል ቫንዳይክ ጋር አጣምሮ ሊያጫወት የሚችሉና ጀረሚ ጃክዌትን እያቀያየሩ ማለት በረፍት የሚሰጡበት አጋጣሚ ሊኖር ይችላል። አሁን ሊቨርፑል 2-3 የመሃል ተከላካይ ማስፈረም አለበት። በተለይ ካልቻለ ሁለት ተጫዋች ባያስፈርም ጥሩ ነው ተብሎ ይጠበቃል። ሌላ ዋና የወጡ ተጫዋቾች የቡድን ዜናዎች አሉ። መሐመድ ሳላህ ወጥቷል። ሙሉ ቀጥናቀባለ በነፃ ዝውውር ነው ክለቡን ለቀው ማለት እንችላለን። በክለብ ቤክሻሽን ተቀላቅሏል ማለት ይችላል። ተቃርቧል ማለት ነው የምንችለው የቱርኩን ክለብ ቤክሻሽን። ኢብራሂም ኮናቴም በነፃ ዝውውር ወደ ሪያል ማድሪድ ተመዝዋውሮ ይፋ ተደርጓል። ተዘዋውሯልም እና ይሄ የመሃል ተከላካይ ነው እንግዲህ ከቨርጅል ቫንዳይክ የሚጠመረው በጣም ጥሩ ተጫዋች ነበር፣ ግን በባለፈው ዓመት በጣም ደካማ እንቅስቃሴ ሲያሳይ ነበር። ቨርጅል ቫንዳይክ ብቻውን እየታገለ ነው ሲሉ የሚሉ ወሬዎችም እየተሰሙ ነበረ። የተከላካዮች ጉዳትንም ስንመለከት ጆ ጎሜዝ ነው እንግዲህ የእንግሊዝ ተከላካይ ነው እንግዲህ በቅርብ ውድድር ዝግጅት ወቅት ቀላል ገጥሞታል የሚሉ ወሬዎች ተሰምተዋል። ይህም ክለቡ የመሃል ተከላካይ አማራጭ እንደገና መገምገም እንዳለበት የሚዛን ጀረሚ ጃክዌትም ተቀላቅሏል እንዳልኳችሁ። ስለሆነ ሌላም በደንብ ተጫዋች የመሃል ተከላካይ ማስፈረም አለበት። እንዳልኳችሁ ድክመቱ ተከላካይ ላይ ሊቨርፑል እና የሊቨርፑል ድክመት ላይ ተከላካዩን ማጠናከር ያለበት ይመስላል እና ማጠናከር ግዴታ ያለበት ቡድን ቦታ ተከላካይ ላይ ነው። ሌሎቹ እንደውም ይሻላል። የመሃል ሜዳም ማጠናከር አለበት።
አጥቂ ላይ እንደውም ይሻላል መሀል ላይ እና አጥቆ መስራት ተከላካዩን እና መሀል ሜዳው ላይ መርጦት አለበት። ሁሉም ቦታ ግን አጥቂ ላይም 1-2 ተጫዋች ማስፈረም አለበት። መሀል ሜዳ ላይም 1-2 ተጫዋች እና በረኛም ችግር የለውም። እና ይህ ነው እንግዲህ የሁለተኛው ጉዳያችን ሊቨርፑል አዲስ ዝውውሮች ስንመለከት ዝውውር እንግዲህ አላደረገም። ጀሬሚ ጃክዌት ነው እንግዲህ ከአንዳም በፊት ተስማምቶ ነበር ቀጣይ ዓመት ነው የሚመጣው ተብሎ እና አሁን እሱ የተቀላቀለ ነው። በቃ ሌላ የለም። ከብራድሊ ባርኮላ ጋር ስሙ ተያይዟል እና ማሊያ ዘባር እንደነገርኳችሁ ሌላ የተያዘ ስም ነው። ሌላኛው ወደ ሶስተኛው ጉዳያችን እናልፋለን። ድክመቶቹን ነው የምንመለከተው። የሊቨርፑል ድክመቶች አሉ። ጥንካሬው እንደውም አሁን የጎደለኝ ነው እና አሁን ደካማ ነው ማለት ነው ሊቨርፑል በአቋም በባለፈው ዓመት 5ኛ ደረጃ ነው ይዞ ማጠናቀቅ የቻለው። ሻምፒዮንስ ሊግንም ለማግኘት ራሱ ተቸግሮ ነበር። መጨረሻ ነው እንግዲህ ማግኘት የቻለው። መጨረሻ ላይ ጥሩ እንቅስቃሴ ስላሳየ ማግኘት ችሏል እንጂ ሊቨርፑል ትልቅ ደካማ ነው። ድክመቶቹን አሁን ደግሞ በደንብ አድርገን እንመለከተው። ወደ ድክመቶቹ ወደ ሶስተኛው እናልፋለን። ላይክ ሰብስክራይብ ግን እያደረጋችሁ ይህ ነው እንግዲህ የምንለው የሊቨርፑል ትልቅ ድክመት የመከላከል ክፍሉ ነው እንዳልኳችሁ። የሊቨርፑል ድክመት መከላከል ብቻ አለቅ። ክፍሉ ጥልቀት ዴብዝ የለውም። ማነስና ድካማነት ነው ያለው። በተለይም የማል ተከላካይ ቦታ ያለው ተጫዋች እጥረት፣ በክንፍ ቦታዎች የሚፈጠር ክፍተት እና ሽግግር ወጥ ደግሞ በአማካኝ ክፍል የሚከላከል ጥንካሬ መቀነስ ቡድኑን ይጎዳዋል። ተጫዋቾቹ በደንብ የሚተጋገዙበት ሁኔታ በጣም ያነሰ ነው በሊቨርፑል በኩል። ስለሆነ ለሊቨርፑል እነዚህ ተጫዋች ማስፈረም አለባቸው። በእነዚህ ቦታዎች በድክመታቸው የመሀል ተከላካይ ግዴታ ነው እና የክንፍ ተጫዋች እንዳልኳችሁ የክንፍ ተጫዋች እና የመሀል ሜዳ ተጫዋቾች የአማካኝ ክፍሉን የሚረዳ በደንብ የሚያግዝ በተለይ ዲፌንስ ሚድፊልድ ላይ 6 ቁጥር ሚን ያለው ተጫዋች ቢያስፈርሙ ጥሩ ነው። ለሊቨርፑል ቦታው ላይ እየተመለሰ ምቾት ተከላካዮችን የሚያግዝ የተከላካይ አማራጭን የተከላካይን የሚጨምር ማለት ነው በመከላከል ወቅት እና የመከላከል ጥልቀት እና ጉዳቶችን እንመለከታለን። እንግዲህ የመሀል ተከላካይ እጥረት አለባቸው። እንደ በቃ የመሀል ተከላካይ ስለሱ ድክመቶች ሁሉም እነዛ ናቸው። በመሀል ተከላካይ ቦታ ያለው ተጫዋቾች ጥልቀት በጣም ዝቅተኛ ነው። እንደ ጆ ጎሜዝ ያሉ ዋና ተከላካዮች ተደጋጋሚ ጉዳት ሲያጋጥማቸው ችግር የበለጠ ጎልቶ ይታያል። እና ኢብራሂማ ኮናቴ መውጣት ተከትሎ ጆ ጎሜዝ ነው በቃ ቫን ዳይክን ሊያግዝ የሚችለው ስለሆነ ተደጋጋሚ ጉዳት አለቀ። በቃ ቨርጂል ቫን ዳይክን ለመዛል በደንብ የሚያዝለው ተጫዋች ነው እና እሱን በደንብ የሚያግዝ ፕሮፌሽናል የሆነ ኤክስፒሪየንስ የሆነ ተጫዋች አለ እና ኤልያስ ዘባሩን እንዳልኳችሁ እሱን ቢያስፈሩት በደንብ ሊያግዝ የሚችል ተጫዋች ነው። ልምድ ኤክስፒሪየንስ ያለው ተጫዋች ነው በፕሪሚየር ሊግ እና የልምድ እጥረትም አለባቸው ማለት የምንችለው ተጫዋች ናቸው። ብዙዎቹ የበሉ አይደሉም። ብዙ ዋንጫ እንደውም አሁን ቅርብ ዓመት ላይ ፕሪሚየር ሊግ ስለበሉ በአርነ ስሎት እንደዛ ሊሆን ይችላል። እንደ ቨርጂል ቫን ዳይክ እንደ ቻምፒዮንስ ሊግ መብላት የቻሉ ተጫዋቾች አሊሰን የሉም። ቫን ዳይክ እንግዲህ ቻምፒዮንስ ሊግ ፕሪሚየር ሊግ 2 ጊዜ የበላ ተጫዋች ነው። አንበልም ነው ለዛ ነው እንግዲህ አሊሰንም ቻምፒዮንስ ሊግ እንደዛው ፕሪሚየር ሊግ 2 የበላ ነው እና እሱም በደንብ ልምድ ያለው ነው። ፕሮፌሽናል ተጫዋች ማለት ይችላል። በጣም ከቡድኑ ትልቅ ተጫዋች የምንላቸው አሊሰን፣ ቫን ዳይክን ልንጠቅስ የምንችላቸው ቻምፒዮንስ ሊግን 2 ፕሪሚየር ሊግ የበሉ ስለሆነ የልምድ እጥረት ያስፈልግ የልምድ እጥረት በጣም ኤኪቲኬ አልበሉም። ፕሪሚየር ሊግ አሌክሳንደር ኢሳክ ቻምፒዮንስ ሊግ ፕሪሚየር ሊግ የለም። ኤኪቲኬም እንደዛው እንደሱ እነ መሐመድ ሳላ ወጥቷል። ጆርዳን ዲዘን ቆየ ከወጣ እና እነሱን የልምድ እጥረትም ካለ ትንሽ ሊጎዳም ይችላል ቡድኑ እና የተከላካዩ ስፍራም ብዙም ልምድ የለውም። እነ ሮበርትሰን ወጥቷል። ሮበርትሰን ስለወጣ ለነሱ አሁን ድካም ነው የሚሆነው። ሮበርትሰን ጥሩ ተከላካይ አማራጭ ነው በተለይ በግራ ተከላካይ ስፍራ እና በሱ ጀርሚ ፍሬምፖንግ አልበሉም ዋንጫ እና ተከላካይ ስፍራውን ብናነሳ እንኳን ማለት ነው ጆ ጎሜዝ እንኳን በልቷል። ጀሬሚ ጃክዌት ገና ነው። አሊያን ዘባር ነው እዛ ፒኤስጂ ቤሴል የበላው ልናነሳ እንችላለን። ሳይሰለፍ ነው የበላው ቻምፒዮንስ ሊግ በልቷል። በበርንማውዝ ቤት ግን የራሱን ብቃት ነው ያሳየው። ብቃት ስላሳየ ነው በሪያል ማድሪድ ፈልግ የነበር ተጫዋች ነው ግን በፒኤስጂ ሄዷል። ፒኤስጂ ግን በጉዳትና በአቋም መውረድ ችግር ሲሰቃይ ተመለከትነው። ግን ኢንፊኒቲ በጣም ብዙም ሊቸገር የሚችልበት አጋጣሚ የለም ብዬ ነው የማስበው። ስለሆነ ራሱን እንዲያጎለብት የረዱት አሰልጣኝ ጋር ነው የሚጫወተው።
እና ሌላ የክንፍ ተጫዋቾች ናቸው ያስፈልጋሉ እና የመከላከል የሽግግር ጨዋታዎች መጫወት የሚችሉ ተጫዋቾችን ማምጣት አለባቸው። የአማካይ ክፍል ጫና መቀነስ አለብን ለተከላካዮቹ ቅድም እንዳልኳችሁ በተለይ 6 ቁጥር ሚና ዲፕ ሲኤም ቢኖራቸው ጥሩ ነው። ዲፕ ሴንትራል ሚድፊልደር ቢኖራቸው ጥሩ ነው። እየተመለሰ ተከላካዮችን የሚያግዝ ሽፋን የሚሰጥ ተጫዋች ቢኖራቸው ጥሩ ነው። እና እዛው በሊቨርፑል መጥቀስ እንጂ እንደ ፋቢኒዮ እንደነሱ አይነት ተጫዋቾች ያስፈልጓቸዋል። የብራዚል ተጫዋች ፋቢኒዮ ፈርሚኒዮ አይደለም ፋቢኒዮ እሱ በጣም ያስፈልጋቸዋል። እና አማካይ ክፍል ያለው ፕሬሲንግ በደንብ ፕሬስ ማድረግ እነ ዶሚኒክ ሶቦስላይ ነው የምናጠቅሰው እነ ማካሊስተር አሉ። በእነዚህ ቦታ ሌላ ተጫዋች መጨመር አለባቸው መሀል ሜዳው ላይ። ከእነዚህም ተጫዋቾች ማካሊስተር አሁን በጣም አቋም እየወረደ ነው። ዶሚኒክ ሶቦስላይ ነው በቃ ጥሩ ነው በመሀል ሜዳ እና እሱም አቋም እየወረደ ነው። ማካሊስተር ጥንካሬ መኖር አለበት እዛ መሀል ሜዳ ላይ በጣም በጥንካሬ ካልተጫወትክ ተጋላጭ ነው የምትሆኑት። ለተቃራኒ ቡድን ኳስ ሰጥተህ ተጋላጮች ጋር እንዲገናኙ ታደርጋለህ አለቀ። እና የኳስ ዱዋሎች መቀነስ የሚችሉ ተጫዋቾች ማለት አለ የመከላከል ክፍሉ እንደ ቀጥተኛ ጥቃቶች ወይም ፕሬስ እንዳይኖር ፈጣን ተቃራኒ ካውንተር አታኮችን ተጋላጭ እንዳይሆኑ ማድረግ አለባቸው። እነዚህ የመሀል ተጫዋቾች ስለሆነ ማን የሚሰራው ይሄንን በተለይ 6 ቁጥር ሚና ያለው ተጫዋቾች ናቸው። በተለይ በጣም የካውንተር የፕሬሲንግ ቡድን ካለ 6 ቁጥር ሚና ያለውን ተጫዋች በዛ አድርጎ ማጫወት ነው ያለባቸው። በተለይ ሁለት ልጆች አድርገው መጫወታቸው ዲፕ ሲኤም ስለሚሆኑ ወደ ማጥቃቱንም መሀል ሜዳውንም በተለይ በቃ ማጥቃቱን ዶሚኒክ ሶቦስላይ ብንሰጥ በ4-2-3-1 ቢጫወቱ ዶሚኒክ ሶቦስላይ በደንብ ኳስ እንዲያከፋፍል ብንሰጥ ሁለት 6 ቁጥሮችን አድርገው መሀል ሜዳውን ባላንስ ያደርጉና እየተመለሱ ካውንተሩ ነው ፕሬሲንጉን የሚያጨናግፉ መሆን አለባቸው ማለት ነው። እንደዚህ ነው ቢያስፈርሙ እነዚህ ጋር በቃ እየወሰዱበት አይደለም። አንዱን ኢራኦላ ማስፈረም ያለባቸው እዚህ ቦታ ላይ አሌክስ ስኮት አሁን 6 ቁጥር ሚና የሚጫወት ተጫዋች አይደለም። እሱን ቢያስፈርሙ ጥሩ ነው ብዬ አላስብም። ግን ጥሩ ነው ለማንኛቸው ለማጠናከር እና አሌክስ ስኮትንም ይፈልጋሉ የሚሉ ወሬዎች ስላሉ ብዬ ነው። እና የሊሉን ተጫዋች ካልታል ሊል የሚጫወት ኢብራሂም ሳንጋር የሚባል ተጫዋች አለ። እሱንም ይፈልጉታል አይደል ተሳሳቱ የኖቲንግሃም ተጫዋች ነው። ማማዱ ሳንጋሬ ነው የሊል ተጫዋቹ ማማዱ ሳንጋሬ የሚፈልገው ማማዱ ሳንጋሬ ነው። ማማዱ ሳንጋሬ በደንብ የ6 ቁጥር ተጫዋች ነው። አሁን ታዳጊ ይመስለኛል ገና ተጫዋች ስለሆነ በደንብ 6 ቁጥር ሚና ስለሆነ በደንብ ለአንዴን የሮላ የሊቨርፑል ግንባታ ላይ በደንብ ሁነኛ ሚና የሚጫወት ተጫዋች ይመስለኛል። እና ማማዱ ሳንጋሬ የሚያስፈርም ምናልባት ጥሩ ይመስለኛል። እሱ ማማዱ ሳንጋሬ አማራጭ ቢያዩ እላለሁ። እና ይህ ድክመት አለባቸው ሊቨርፑል ስለሆነ ይህ ድክመት ማሻሻል አለባቸው ተብሎ ይጠበቃል። ሊቨርፑል ለአንዱ ኒውሮን ትልቅ ሰው የሚጠይቀው ይሄ የመሀል ሜዳና ተከላካይ በተለይ የመሀል ተከላካይ ስፍራ ተከላካይ ሙሉ ቢታደስ እኔ ባይ ነኝ። በተለይ ሁለት መሀል ተከላካዮች እና በግራ ክንፍ ላይ በደንብ ከርኬዝ ነው ያለው። ከርኬዝም በበርሞዝ የምናውቀው ነው ስለሆነ እሱ የሚሆን ጀረሚ ፍሬምፖንግም ጥሩ ማለት ያለበት መሀል ተከላካይ እና የ6 ቁጥር ሚና ተጫዋች ባያስፈርሙ ጥሩ ነው። እና የመሀል ሜዳ ተጫዋች ሁለት ቢያስፈርሙ ምርጫዬ ነው። በአጥቂ ውስጥ አንድ ተጫዋች እንደዛ። ሌላኛው የዋንጫ እድላቸውን እንመልከት። በአራተኛ መጨረሻ የዋንጫ እድላቸውን እንመልከት። ሊቨርፑል በአሁኑ ጊዜ የፕሪሚየር ሊግ ዋንጫ የማሸነፍ እድል አላቸው ተብሎ እንደማንኛውም ሰው ሊታሰብ አይችልም። እንደ አርነ ስሎት መጥተው አስገርመውን ይበላሉ ብዬ በመጀመሪያ ዓመት አንድ ይሆናል በፍጹም አላስብም። ሊፈጠርም ይችላል ብዬ እኔ አላስብም። ምክንያቱም ገና ይህ ቡድን በጣም ደካማ ነው። ባለፈው የውድድር ዓመት ጨርሶ 5ኛ ደረጃ በጣም ደክሞ እና ጥሩ ነው ብዬ ማሰብ ይቻላል ብዬ አላስብም። ግን ሊቨርፑል ትልቅ ክለብ እንደመሆኑ ስም አለው መሆኑ እና የነባር ተጫዋቾች እንደመኖራቸው ቡድኑን የሚያውቁት እንደመኖራቸው ፕሪሚየር ሊግ ብሉ እንደመኖራቸው ሻምፒዮንስ ሊግ ብሉ አንድ ተጫዋቾች ልምዳቸው ማካፈል እንደሚችሉ ምናልባት ሊበሉ ይችላሉ። ግን አንድ ኖራላ ለእሱ ቶፕ 3 ውስጥ ማጠናቀቅ ሊሆን ይችላል። ቶፕ 2 ማጠናቀቅ ሊሆን ይችላል። እናስፈርሙ ተጫዋቾች ራሱ እኮ ባለፈው የሽንስ ማለት ቶፕ 4 ውስጥ ያስፈርሙ ተጫዋቾች ከሊቨርፑል የበላይ ድንቅ ልምድ ያላቸውና ምርጥ ተጫዋቾች ወጣት ተጫዋች ነው። እነ ጆርዳን ሄንደርሰን የመፍት ተጫዋች ሊያስፈርሙ ሻምፒዮንስ ሊግን ፕሪሚየር ሊግ 2 ያነሳ በአምበልነት ለዞም ያነሳ አንድ ፕሪሚየር ሊግ ሻምፒዮንስ ሊግ በአምበልነት ያነሳ ተጫዋች ዳንኤል ቤክን በፕሪሚየር ሊግ ኤክስፒሪየንስ በበለጠ በዋትፎርድ በማንቸስተር ዩናይትድ በአርሰናል የዘት ክለቦች ቢያወሩ እና እነ ሞርጋን ሮጀርስን በወጣት ደግሞ ያስፈረሙ ናቸው። እና ቶፕ 4 የሚያጠናቅቁበት ምክንያት ምንም የለም። ቻቢ አሎንሶን ልምዳቸውንም አይተናል በባይ ሊቨርፑል
አንድ ኤሮ ላይ በበርንማውዝ ነው የምናውቃቸው። የፕሪሚየር ሊግ ኤክስፔሪንሳቸው ደግሞ ከቻቢ አሎንሶ ሊበልጥ የሚችልበት አጋጣሚ ለሊቨርፑል ትልቅ ነው እና ቶፕ ስሪ ውስጥ የመጨረስ እድላቸው ሊኖር የሚችልበት አጋጣሚ ጥሩ በጣም ትልቅ እድል አላቸው። ከአምስተኛ ደረጃ ነው ግን አንስተው ወደ ሶስተኛ ወደ ሁለተኛ ሊያመጡት የሚችልበት አጋጣሚ አለ። ግን ማስፈረም አለባቸው እነዚህ ያልኩበት ቦታ እና ሌላ ከዋነኞች ተፎካካሪዎች ከነ አርሰናል፣ ከነ ማንቸስተር ሲቲ፣ ከነ ማንቸስተር ዩናይትድ፣ ከቼልሲ ጨምር ከቶተንሃም ማለት እችላለሁ አንጻር ወደ 7% የሚጠገን የዋንጫ ድል የተሰጣቸው በኦፕታ ማለት እንደ ኦፕታ ያሉ የኮምፒውተር ተንበያ ሞዴሎች ለሊቨርፑል የሊግ ዋንጫ የማሸነፍ 7% ያለው አስተላለፍ ዝውውሮችም በቃ ዝውውር መሰረት ያደረገ ማለት እንችላለን። አሁን ዝውውር በደንብ አድርገው በጣም ምርጥ ምርጫዎች ቢያስፈርሙ በ7 ወደ 20 ምናምን ሊሰፋ ይችላል። ግን አይታወቅም። መጨረሻ ላይ ፕሪሚየር ሊጉ ሲጀመር እናያለን። በደንብ ሊጉን ሲጀመር አካባቢ ላይ አርብ ሲጀመር ሮብ ወይም እንመጣና ወይ ቅዳሜ መተን ግምታችን አስቀምጣለሁ ማን ይበላል የሚለውን ምናልባት የሚወዱ ክለቦች እንዳልኳችሁ በቼልሲ ዘገባ ላይ ብያቸዋለሁ። የዛን ጊዜ ጠብቁኝ። አርብ ይጀምራል። እኛ ቅዳሜ መተን እንምላለን ማለት ነው። ግምታችን ምናምን አርብ የአርሰናልና ኮሜንት ጨዋታ ውጤትን ይዘን መተን ማለት ነው እና እንሂድ። በአማካይ 68 ነጥብ 2-3 ነጥብ ይሰበስባሉ ተብሎ ተገምቷል። ኦፕታ 68 ነጥቦችን ይሰበስባሉ በቀጣይ ዓመት ተብሎ ተገምቷል። 68 ነጥብ ይሰበስባሉ። እኔ ከ68 በላይ ይሰበስባሉ ብዬ እገምታለሁ። 68 አይመጥናቸውም። ከዛ በላይም ይሰበስባሉ ብዬ እገምታለሁ። አዲስ አሰልጣኝ ነው እንግዲህ በ19 ይከናወናል። 2017 የውድድር ዘመናቸው በ19 ሲሆን ደግሞ ሌላ ጫና አለ። በአንዴ ኤራውላ አዲስ ትልቅ ክለብ ነውና ጫና አለ። ትልቅ ቡድኖችን የማሰልጠን ልምድ የላቸውም። እሱ ትንሽ ጫና ይፈጥርባቸዋል ተብሎ ይጠበቃል። የመጀመሪያ ጨዋታቸው እንግዲህ ኦገስት 23 ነው እንግዲህ የሚያደርጉት 2026 ላይ ከኒውካስል ዩናይትድ ጋር በሴንት ጄምስ ፓርክ ነው እንግዲህ ከሜዳቸው በሴንት ጄምስ ፓርክ በጣም የሚያስፈራው ስታዲየም ላይ ከኒውካስል ከሚያደርጉት ጨዋታ ነው ገና የሚጀምረው በጣም በከባድ ሁኔታ። አርሰናል የጀመረው ባለፈው ዓመት ከማንቸስተር ዩናይትድ በኦልድ ትራፎርድ ነው እንደዚህ በሚያስፈራ 1-0 ተቸግሮ ማሸነፋል። እንግዲህ ተቸግሮ ማሸነፍ ነው የዋንጫ ተፎካካሪነት እና ሴንት ጄምስ ፓርክ ላይ የዋንጫ ተፎካካሪነት እያልኩ አይደለም፣ ግን ቢሆንም ቢችሉ እንኳን ሴንት ጄምስ ፓርክ ላይ ሄደው ማሸነፍ አለባቸው። ሳምኑም ቢሆን ባያሳምኑም ሴንት ጄምስ ፓርክ ላይ። አሁን ግን እነ ብሩኖ ማርቲኔዝ ሊለቁ ነው፣ ቶናሊ ይለቋል። እነዚህ ዋናውን ሰዎች ሲንጨርሱ እየተለቀቁ ስለሆነ ኒውካስትልም እየተዳከመ ነው። ማዛምቢ ምናምን እሱ ያስፈልጋል እና እሱ ጋር ነው የሚሆነው። ጨዋታቸውን ደግሞ በሜዳቸው ሜይ 30 2017 ላይ በሜዳቸው ከበርንማውዝ ጋር ነው የሚያደርጉት። አንዲኒ ኤራኦላው የቀድሞ ቡድን ጋር በመጨረሻ ጨዋታ ያደርጋሉ። ዋንጫው የሚረከቡበት ቀን ምናልባት ሊሆን ይችላል። ካልሆነ ደግሞ ሌላም ብሎ የቻምፒየንስ ሊግ መግቢያ ወይም ማሟያ ብቻም የሚሆንበት አጋጣሚ ይሆናል ማለት ነው። ጨዋታ የሊቨርፑል እና የአውሮፓ ውድድርም አለባቸው። ዩኤፋ ቻምፒየንስ ሊግ አለባቸው። ሊግ አለ፣ ዩኤፋ ቻምፒየንስ ሊግ አለ፣ ካራቦ አለ። የዛይጎች ካራቦ እና ኤፍኤ ካፕም አሉ። እነዚህ ውድድሮች አሉ ስለሆነ አርነስሎትም በአዲስ ውድድሮች መጥቶ ቻምፒየንስ ሊግ እነዚህ አራት ውድድሮች የተሳተፉ ፕሪሚየር ሊግን በልተዋል ብትሉኝ እና ካራቦም እኮ ፍጻሜ ደርሰዋል ብትሉኝ ያን ጊዜ ጥሩ ቡድን አላቸው። ጥሩ ቡድን ነው የዩርገን ክሎፕ የሰጧቸው። አሁን ግን ጥሩ ቡድን የሰጣቸው ግን ከዛ በላይ አይደለም። ያ ቡድን ልምድ ያለው ነው። ይሄ ቡድን ግን ሊቨርፑልን በደንብ የማያውቅ 1 ዓመት 2 ዓመት ልምድ ያለው 3 ዓመት በሊቨርፑል የቆየ ብቻ ናቸው። እነዛ ግን 5-6 ዓመት የቆዩ ናቸው። ስለሆነ ዘንድሮ በጣም ከባድ ስራ ነው የሚጠብቃቸው ብዬ ነው የማስበው ነውም ጭምር ነው። በጣም ከባድ ስራ ነው የሚገጥማቸው። መልካም ምኞት እመኛለሁ። የሊቨርፑልን በዚሁ እናጠናቀቅ። የዛሬው ትንታኔያችን ውድና ቲቪ ፉትቦል ተከታታዮቻችን የዛሬው የምሽት 1 ሰዓት ላይ ሁሌም ሰኞ ሮብ ቅዳሜ የምናቀርበው ትንታኔያችን ምሽት 1 ሰዓት ላይ ተደርገው ይሄንን ይመስል ነበረ። ቅዳሜ ደግሞ ጠብቁን። ላይክ ሰብስክራይብ እያደረጋችሁ ሰብስክራይብ ግን እንዳይረሳ አበረታቱን። በሌላም ጊዜ ደግሞ እንገናኛለን። ቅዳሜ እንዳይረሳ። 7ቱንም ቀን ግን ጠዋት 4 ሰዓት ላይ ሁሌም ዜና አለ። በሌላም በትኩስ ዜናችን ነገም ደግሞ ጠዋት 4 ሰዓት ላይ ጠብቁን። እናመሰግናለን። ሰላም እደሩ። እናም ደግሞ ሳረሳው
ፖስት አድርጌዋለሁ። ድምጻችሁን ስጡ፣ እንትን ቮት አድርጉ። እንዳልኳችሁ በቼልሲ ትንታኔ ላይ የማንን ቡድን መርጠን ስለ አጨዋወታችሁ በደንብ እንዴት ነው አጨዋወት ታክቲክ እንዴት ነው የሚሰራው የሚለውን ነግሬያችሁ ነበረ እና እሱን ብታደርጉ ደስ ይለኛል። እሱን ቮት አድርጉ። ፖስት ላይ ገብታችሁ ማየት ትችላላችሁ። ከየትኛው ክለብ ዋንጫ ይበላል የሚል በእንግሊዝኛ አስቀምጫለሁ። ከሱ ስር ላይ አለ ስለ 4-5 ክለቦች አስቀምጫለሁ። ሪያል ማድሪድ፣ ባርሴሎና፣ አርሰናል፣ ማንቸስተር ሲቲ የመሳሰሉ ክለቦችን አስቀምጫለሁ። ባየር ሙኒክ የመሳሰሉ ክለቦች አስቀምጫለሁ። እነሱን ቮት አድርጉ። ዛሬ ሳምንት ላይ እስከ ዛሬ ሳምንት ቮት አድርጉና አየውና እዘጋጅበታለሁ። አብላጫውን ያገኘውን ቮት አድርጉ። አመሰግናለሁ።